ፍቅር ታግታለች። ሩታና ሄርሜላ ፍቅር እንዳሳገቷት እየተሰማ ነው። እንግዲህ ሰሞኑን በሚለቀቁት ቪዲዮዎች ሩታ በጣም እየፎከረች ነበር። እኔ ብቻ በቃሻለሁ፣ አጠፋሻለሁ እያለች እየፎከረች ነበር። እንግዲህ ሄርሜላና ሩታ በመተባበር ፍቅርን አሳግተዋታል። ማሳገት ብቻ አይደለም፣ እጅግ በጣም አሰቃቂ በሆነ ሁኔታ ደብድበው ራሷን ስታስተወድቅ ነው በመኪና ያሳገቷት ማለት ነው። እጅግ በጣም ያሳዝናል። እንግዲህ ጥሩ ህይወት ይኖረኛል ወደ ነበርኩበት ድሮ ወደማውቀው ወደ የልጅነቴ ፍቅረኛዬ ብላ በማሰብ እንግዲህ እች ልጅ ወደ አብርሽ መታ ነበር። የገጠማት ነገር ግን ከባድ ነው በእውነት። እኔ ትላንት ሌላ ነገር እያሰብኩ ነበረ፣ ግን አሁንም ቢሆን ሩታ ከጨካኝነቷ እየወጣች አይደለም። እጅግ በጣም ነው የሚገርመው። ምን አደረገቻት? ለምንስ ማገት አስፈለገ? በእውነት ለምንስ ማገት አስፈለገ? ቤተሰብ እኔ በጣም አሁን ከፍቶኝ ነው የመጣሁት። በቃ የተላከልኝ ቪዲዮ ስታዩ ደብድበዋታል። ከዛ በኋላ ራሷን ስታስተወድቅ ነው በመኪና ናቤል ናቸው ተባባሪዎቹ። ትላንት ሄርሜላን ሰርፕራይዝ እንድትደረግ ያደረጓት ግሩፖች ናቸው እንዳለ ለሩታና ለሄርሜላ ተልከው ማለት ነው ይዘዋት የሄዱት ማለት ነው። እና ፍትህ ለፍቅር፣ በእውነት ፍትህ ለፍቅር። እንዴ ልጇን ተሳድግበት እንዴ! የተሻለ ነገር በቃ የተሻለ ፍቅር አገኛለሁ ብላ ነው እንጂ ለመታገት ነው እንዴ ወደ አብርሽ ህይወት የመጣችው? እንዴ መጀመሪያው እኮ አብርሽ አልፈልግም ብሏል አይደል? ሩታንም ሄርሜላንም አልፈልግም ካለ ምንድነው ማሳገቱ? ለምን አስፈለገ እንዴ? ይሄ ልጅ የያዘው ነገር ምንድነው? ይሄ ልጅ ያንጠለጠለው የያዘው ነገር ምንድነው? አብርሽ የሚባል ልጅ ምንድነው ያንጠለጠለው? ምንድነው የያዘው እንዴ? ይሄን ያህል ውጊያ ምንድነው? ሰው እስከ ማገት ድረስ የሚያደርስ። እዚህ በፊት የዛሬን አድርገውና ዛሬ ተግባብተው ሊላላጡብን ሄርሜላን አሳግታ ነበረ ሩታ ራሷ። አሁን ግን ሁለታቸው አንድ ሆነው ተላልጠው እየተላላሱ አሁን ደግሞ ወደ አብርሽ ህይወት የምትመጣን ሴት እየፈለጉ እያደኑ ለመያዝ ነበር ያሰቡት። አብርሽ ሌላ ሴት ያመጣል ተብሎ ሲታሰብ የጥንቱ የልጅነት ፍቅረኛውን ፍቅርን ይዞ ሲመጣ ይህን ያህል የሚያቃጥላቸው ለማገት የሚያስደርሳቸው ነገር ምንድን ነው? እኔ በጣም ግራው ገብቶኛል። እኔ በጣም ስለተናደድኩ ነው። ይቅርታ ቤተሰቦቼ። ሰላም ውድ ኤፍሾ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በእውነት አንድ ነገር ልንገራችሁ። ይህን ቪዲዮ ላይክ አድርጉልኝ ስሞትላችሁ። ይህን ቪዲዮ ሰብስክራይብ አድርጉልኝ ስሞትላችሁ። እንግዲህ እንደሚያሳየን ከሆነ ብዙ ሰዎች ታዩኛላችሁ፣ እያያችሁኝ ነው። በጣም ማመሰግናችሁ። ነገር ግን ሰብስክራይብ እንደማታደርጉኝ የዩቲዩብ ሲስተሙ ራሱ አይተው ነው የሚወጡት። ሰብስክራይብ እኮ አድርጉህም እያለኝ ነው። ሰብስክራይብ እኮ ማለት ከታች እቺ ቀይ ምልክቷ ያለችም እሷን ጫን ማድረግ ነው። ከቻላችሁ የደወል ምልክቷንም ጫን ስታደርጉ ደስ ይላል። ካልሆነ ግን ሰብስክራይብ የምትለዋን በተኗን ነካ አድርጉ። አይጎዳችሁ፣ ምን አይላችሁ፣ ምንም ይነካካችሁ ነገር የለም። እኔን ወንድማችሁን ግን ያስደስተኛል ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። እወዳችኋለሁ፣ በጣም አከብራችኋለሁ። እና ዛሬ ይዤ የመጣሁት በፍቅር ጉዳይ የተፈጸመው ነገር ጥሩ ድርጊት ስላልሆነ ሊወገዝ ስለሚገባው ፍትህ ለፍቅር ልል ነው የመጣሁት። ፍቅር ምናልባት ከአብርሽ ህይወትም ለማስወጣት ከተፈለገ በሰው መጠየቅ፣ በተለያዩ ሰዎች ጠያይቆ ከአብርሽ ህይወት እንድትወጣ ማድረግ ይቻላል እንጂ በማገት በማሰቃየት በመደብደብ በመገፍተር ከአብርሽ ህይወት ማስወጣት አይቻልም። ወይ ደግሞ ልክ እንደ ፍቅር ቆንጅዬ ሆናችሁ ለአብርሽ እይታ ግቡለት። ለአብርሽ እይታ በደንብ ናችሁ ቆንጆ ሆናችሁ ግቡለት። ከዛ በኋላ እኔማ ወደ ሩታዬ ነው መመለሰው ካለ ይመለስ፣ ወደ ሄርሜላዬ ነው መመለሰው ካለ ይመለስ። በቃ የሱ ምርጫ ይሆናል። ዝሮ ግን ልጁ ያሰረው ነገር አለ፣ ያሰረው ያንጠለጠለው የተወቀረው ነገር አለ። ዝም ብሎ እንዲህ ሊሆን አይችልም። እንዴ ቆንጅዬ የሆኑ 3 ሴቶች እኮ በቃ ተሰቃዩ እኮ በሱ ፍቅር ተሰቃዩ። ነገም ሌላ ወደ ህይወቴ ነይ ቢላት ማንም ሴት ትመጣለች ወደ እሱ ህይወት። ምንድነው ያደረከው ማይክል ጃክሰን? ምንድነው ያሰርከው? አረ ንገሩኝ፣ በኮሜንት ንገሩኝ። ምንድነው ይሄ ልጅ ግን ምንድነው የተለየ ነገር ያለው? አሁን ቁንጅና ከኔ በላይ አለ? ቁንጅና ስንት ቆንጆዎች አሉ አይደል ዩቲዩብ ላይ ያሉ።
ምንድነው እሱ? ምንድነው ከኛ ከተለያየ ዩቲዩበሮች የያዘው ነገር ምንድነው? የተወቀረው ነገር ምንድነው? ይቅርታ አድርጉልኝ፣ ንገሩኝ። ኮሜንት ላይ ጠብቃችኋለሁ። ወዳችኋለሁ። ፍትህ ለፍቅር፣ ፍቅር እንድትፈታ እንፈልጋለን። ፍቅር እንዲለቋት እንፈልጋለን። ፍትህ እያላችሁም ጻፉ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እመጣለሁ። ባይ ባይ።